ሰላም ጤና ይስጥልን እንዴት ናችሁ? ማርዳር ጥበቦች ነን። ዛሬም ደግሞ በሰዓታችን ቆንጆ ልብሶችን እናንተን ይመጥናሉ ብለን ያሰብናቸውን ልብሶች አዘጋጅተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ ደግሞ በተለየ መልኩ የምናሳያችሁ ዲስካውንት ያደረግንባቸውን ለእናንተ ጥሩ ይሆናሉ ብለን ያሰብናቸውን የተዘጋጁና እንደዚህ የተዘጋጁ ያለቀላቸው ቀሚሶችና ብትን ደግሞ ያልተዘጋጁ የምናሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ የማሳያችሁ የልብስ ምርጫ ይቺን ልብስ ነው። በጣም ቆንጆና ለየት ያለች ልብስ ነች። ከዚህ በፊት ያሳይተናታል። ይሄንን ልብስ በተለያዩ ከለሮች የሰራናቸው ናቸው። ሙሉ በሙሉ ሽመና ጨርቅ ሆኖ ግን ደግሞ የቻይና ፒሲ ጨርቅ ብለን የምንጠራው ራሱን በራሱ ከለርፉል የሆነ ልብስ ነው ማለት ነው። ይሄ ምንም አይነት ጥልፍ የለውም። ሰመር ላይ በደንብ ከሀገር ልብስ ውጪ ዝንጥ የምትሉበት ነው። አንገቱ ሙሉ በሙሉ በፈርጥ ያጌጠ ነው። በጣም በቆንጆ ሁኔታ የአንገቱን መገለጥ እናንተ እንደ ፍላጎታችሁ ማድረግ ትችላላችሁ። ከጀርባው ማሰሪያ አለው። ለማተርኒቲ ቢሆንም ወይም ደግሞ ለተለያዩ ፕሮግራሞች ቀለል ብለን ልንዘንጥበት የምንችልበት የልብስ አማራጭ ነው ማለት ነው። ስለዚህ ይሄንን ቀለል አድርገን እጃችን ላይ ከሻርፕ ጋር አድርገን በቆንጆ ሁኔታ ልንዘንጥበት እንችላለን። ለተለያዩ ቀለል ያሉ ፕሮግራሞች ማድረግ እንችላለን። ይሄን ቀሚስ እኛ ጋር 15 ሺህ ብር ታገኝታላችሁ። በመቀጠል ደግሞ ማሳያችሁ የቀሚስ ምርጫ ይሄንን ቀሚስ ነው። ይሄ አዲስና አሁን ላይ በደንብ እየተሰራ ያለ ቆንጆ የቀሚስ ምርጫ ነው። እንደምታዩት በጣም በቆንጆ ሁኔታ የተሰራ ነው። ጥልፍ በጥልፍ ነው። ታቹ ሙሉ በሙሉ ጥልፍ ነው። ላዩም ደግሞ ሙሉ በሙሉ ጥልፍ በጥልፍ ሆኖ የተሰራ የቀሚስ ምርጫ ነው ማለት ነው። እንደምታዩት ዙሪያው ሙሉ በሙሉ በጣም በቆንጆ ሁኔታ በጎልደን እና ፈርጡን ጠብቆ በስትክክል ቦታውን ጠብቆ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። ጥቁሩን ክሬም ከለሩን በደንብ አጉልቶታል። እያንዳንዱ ደግሞ ወርቀ ዘቡ፣ ጎልደኑ፣ አበቦቹ፣ ፈርጦቹ በደንብ ልብሱን ፍክት አድርጎታል ማለት ነው። ስለዚህ ይሄንን ልብስ በቆንጆ ሁኔታ ለግሩፕ ለግራጁዌሽን ቢለበስ በጣም ለወጣቶች በጣም የሚያምር ጥሩ ምርጫ ነው ማለት ነው። ስለዚህ ይሄንን ልብስ እኛ ጋር ዙሪያውን እንደዚህ በ440 አድርገን ከሙሉ ነጠላ ጋር አድርገን በ15 ሺህ ብር በዲስካውንት ዋጋ ታገኝታላችሁ ማለት ነው። በቀጣይ ማሳያችሁ ደግሞ ይሄንን ዩኒክ የሆነ ለየት ያለ በጣም ቆንጆ ሆኖ የተሰራ ሙሉ በሙሉ በሳባ ጨርቅ ላይ የተሰራ የልብስ ምርጫ ነው ማለት ነው። ይሄ እንደምታዩት ነው። አጭር ቀሚስ ነው ግን ደግሞ እያንዳንዱ ሽመና በሳባ ተደርጎ የተሰራ ነው። ፈርጦቹ ዲዛይኖቹ በደንብ ቆንጆ ሆኖ ቦታውን ጠብቆ የገባ የልብስ አይነት ነው ማለት ነው። ይሄ አንገቱ ላይም ደግሞ በደንብ እንዲያዘንጥ አድርገን አንገቱም ላይ በተጨማሪ ፈርጥ አድርገንበታል። ከዛ ደግሞ በተጨማሪ ደግሞ ሽመናዎቹ ላይም ደግሞ ተጨማሪ ፈርጦች አድርገናል ማለት ነው። ይሄ ጨርቁ አይነቱ ሙሉ በሙሉ የድሮ ይሄ ሽቦ ሳባ ብለን የምንጠራው የድሮ ሽቦ ሳባ ብለን የምንጠራው ጨርቅ ነው ማለት ነው። ስለዚህ ይሄ ሙሉ በሙሉ በሳባ የተሰራ ነው። ከኋላ ይሄ የምታዩት ደግሞ ሪባኑ ደግሞ የተደረገው እንዴት ነው ለግራጁዌሽን ለመልስ ፕሮግራም በጣም ለየት ብሎ ዩኒክ ሆኖ ለመታየት የሚያግዝ በሻርፕ ፋንታ በቆንጆ ሁኔታ ለየት ብሎ በበተርፍላይ መልክ የተሰራች ዲዛይን ነች ማለት ነው። ይሄንን ከኋላውን የምናሳያቸውናል። በተረፈ ግን ይሄ ቀሚስ በጣም በቆንጆ ሁኔታ ለግራጁዌሽን የሚሆን ለመልስ በደንብ ዝንጥ ብሎ ለወጣቶች በደንብ ሊያዘንጥ የሚችል ነው። ቁመቱን በረጅም ከተፈለገ ረጅም ማድረግ ይችላል። በአጭርም ከተፈለገ ልክ እንደዚህ በአጭር መልክ በጣም ማማርና መዘነጥ ይቻላል ማለት ነው። ይሄን ቀሚስ እኛ ጋር በ35 ሺህ ብር ታገኝታላችሁ ማለት ነው። ልክ በዚህ በአጭር መልክ ማለት ነው። ተጨማሪ ካስፈለገ በሻርፕ ማድረግ ይቻላል፣ በረጅም ማድረግ ይቻላል ማለት ነው። ለምሳሌ በዚህ በተመሳሳይ የጨርቅ ስራ የሳባ ጨርቅ ሆኖ ግን ደግሞ ለየት ባለ ከለር ከተፈለገ ደግሞ አሁን ለምሳሌ ይሄ ከለር አለ። ይሄን ከለር እዩት። በጣም የሚያምር ቆንጆ ሆኖ ሙሉ በሙሉ ሳባ ሽመና የሆነ ቪክቶሪያ ብለን የምንጠራው ቪክቶሪያ ሽመና ብለን የምንጠራው ነው በድሮ አጠራር። ይሄ ልብስ አለ። ከወገብ በላይ ይሄንን እንደ ቶፒንግ መጠቀም ይቻላል ጥልፍ ሳያስፈልገው። ወገብ በታችሁ ደግሞ በዚህ መልክ ደግሞ በጣም በቆንጆ ሁኔታ ከለር ኖሮት በዚህ መልክ ደግሞ በጣም መዋብና መዘነጥ ይቻላል። ይሄው ሙሉ በሙሉ ሳባ ሽመና ነው ማለት ነው። ስለዚህ እንደዚህ አይነት ልብስም ስትፈልጉ በተለየ መንገድ እኛ ጋር በቆንጆ ሁኔታ የምንሰራላችሁ ይሆናል ማለት ነው። ለዚህ ልብስ ምንድን ነው የሚሆነው? ሻርፕ ትኖረዋለች ማለት ነው። ይቺን ስከርፍ ነው ጣል የምናረጋት። በቃ ልክ እንደዚች በሻርፕ መልክ በቆንጆ ሁኔታ ልክ እንደዚህ ሻርፓን እንደፈለግን ከፈለግን እንደዚህ ማድረግ እንችላለን። ሻርፓን ልብሱ ተሰርቶ ካለቀ በኋላ ከተፈለገም ደግሞ ልክ እንደ ድሮ እንደዚህ ማድረግና በደንብ መዘነጥ ይቻላል ማለት ነው። ብዙ ጊዜ እነዚህ ሳባዎች የሚሰሩት ምንድነው በሼፕ ሆነው ሲወርዱ ነው ማለት ነው። ስለዚህ ይሄ ቀሚስ እንደዚህ በሼፕ ሆኖ ሲወርድ በደንብ በቆንጆ ሁኔታ በደንብ መዘነጥ ይቻላል። በምትፈልጉት ስታይል በምትፈልጉት ዲዛይን እኛ ጋር የሳባ ልብሶችን ማዘዝ ትችላላችሁ።
በመቀጠል ደግሞ ማሳያችሁ ቆንጆ ሆና የተሰራች እችም ደግሞ ጥልፍ በጥልፍ ሆና የተሰራች የልብስ ምርጫ ነች። በጣም ሞር ጥልፍ ፈርጥ ያለበትና ጥልፍ በጥልፍ የሆነ የልብስ ምርጫ ነው። እንደምታዩት 2 አይን መነን ጨርቅ ላይ ነው ጥልፉ የተሰራው ማለት ነው። በጣም በቆንጆ ሁኔታ ክሬም ከለር ከአረንጓዴ ጋር ይበልጥ ሞር ሚክስ ሆኖ የተሰራበት ነው ማለት ነው። መደቡን ክሬም ከለር ነው ያደረግነው። እያንዳንዱ ፈርጦቹ ግን ቦታቸውን ጠብቀው ነው የተሰሩት። ይሄ የማይሰለች የቀሚስ ምርጫ ነው ማለት ነው። በጣም ቆንጆ ነው፣ ሁልጊዜም ያዘንጣል። ወገቡም ላይ ደግሞ እንደ ቤልት ጥልፍ ጠልፈነዋል ማለት ነው። እያንዳንዱ ይሄ የፈርጡ ሁኔታ በደንብ በቆንጆ ሁኔታ ጥቅጥቅ ብሎ በደንብ ዝት ብሎ ቀጭን ልብስ ስለሆነ ጎልቶ እንዲታይ አድርገን የሰራ ነው የልብስ ምርጫ ነው ማለት ነው። ታቹ ላይም እንደምታዩት ነው። ዙሪያውን 4/4 አድርገን የሰራ ነው እንደምታዩት ነው። በደንብ በቆንጆ ሁኔታ ይሄም ፈርጦቹን ቦታቸውን ጠብቀው የተሰራ ነው። ክሬም ከለሩ ምን አደረገው? ሁሉንም ከለር በደንብ ጉልት ብሎ እንዲታይና ውበቱ ሻይን እንዲያደርግ አድርጎታል ማለት ነው። ተጨማሪ ጨርቅ ድርብ መነን አድርገን የሰራ ነው። ድርብ መነን ለምትፈልጉ ሙቀትም ደግሞ ስለሚሆን ሻሞ ገበር ያቃጥለናል ለምትሉ በዚህ ስትሪች ገበሩ ወይም ስስ ገበሩ አድርገን የሰራ ነው ቆንጆ የቀሚስ ምርጫ ነው ማለት ነው። ስለዚህ እንደዚህ አይነት ቀሚስ ምንድነው ሁልጊዜ ለፕሮግራም መሆን ይችላል። በዛ ላይ ደግሞ ለቤተክርስቲያንም ብድግ አድርገን ልንለብሳቸው እንችላለን ማለት ነው። ቀጭን ጥልፍ ሆኖ ቅልል ብሎ ግን ደግሞ አደሴም ታይም የሚያዘንጥ ቆንጆ የጥልፍ ምርጫ ነው ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር ልክ እንደዚሁ አንገትና እጁን አድርገን ወገቡን አድርገን ታቹን ሙሉ ለሙሉ ዙሪያውን ጠልፈን በ16,000 ብር እኛ ጋር ታገኝታላችሁ ዲስካውንት አድርገን ማለት ነው። በመቀጠል ደግሞ ማሳያችሁ እኔ ራሴ የለበስኩትን ልብስ ነው ማለት ነው። ይሄ እኔ ራሴ የለበስኩት ልብስ እንደምታዩት ነው። ሮዝ በሲልቨር አድርጎ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። ታቹን በጣም በቆንጆ ሁኔታ ዙሪያውን በ5 አርብ ተደርጎ የተሰራ ነው ማለት ነው። እንደምታዩት ነው። በጣም በቆንጆ ሁኔታ ነው የተሰራው። ፈርጦቹ ምናምን ዲቴይሉ ኤቭሪቲንግ በጣም በቆንጆ ሁኔታ የተሰራ የልብስ ምርጫ ነው ማለት ነው። ይሄ ሁልጊዜ ብድግ አድርገን ቅልል ብሎን የምንለብሰው የልብስ ምርጫ ነው ማለት ነው። ስለዚህ ይሄ አንገቱ በምትፈልጉት ስፌት ለእናንተ ቆንጆ በምትሉት መስራት የምንችል ይሆናል ማለት ነው። እጁንም እጀ ጉርድ ያደረግነው እጃችን ላይ ጌጥ ብናደርግ አንገታችን ላይ ጌጥ ብናደርግ በጣም በቆንጆ ሁኔታ ሊያዘንጠን ይችላል ማለት ነው። ስለዚህ እናንተ በምትፈልጉት ምርጫ ከተላላፊ ውጪ በዝርግፍም ወይም በአንገት 4 ማዕዘን በምትፈልጉት ማድረግ ይቻላል። በተረፈ ግን ይሄ ቀሚስ እንደምታዩት ነው። ወገቡን እንደ ሼፕ መልክ አድርገን ግን ደግሞ ከጀርባው ላስቲክ አድርገን በደንብ ፍሪሊ በደንብ እንዲያንቀሳቅሰን አድርገን የሰራ ነው ቆንጆ የልብስ ምርጫ ነው። በደንብ ያዘንጣል። በደንብ ፈርጦቹ ቦታቸውን ጠብቀው የገቡ ናቸው ማለት ነው። ይሄ ጸይምም ሆነን ቀላል አለ ሰው በደንብ ሊሆን የሚችል ልብስ ነው። ይሄንን ቀሚስ በ5 አርብ 18,000 ብር እኛ ጋር ታገኝታላችሁ። በመቀጠል እንግዲህ ማሳያችሁ የብትን ምርጫ ይሄንን ብትን ነው ማለት ነው። በጣም የሚያምር ቆንጆ ሆኖ በቀጭን ጥለት የተሰራ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። በደንብ በቆንጆ ሁኔታ የተሰራ ነው። ሙሉ በሙሉ መደቡን በጥቁር አድርገ ነው ግን ደግሞ አደሴም ታይም ደግሞ ከላይ ፒች ከለር ብለን የምንጠራውን አድርገን እያንዳንዱ መስመሩ ደግሞ በወርቀ ዘብ በሻምፓኝ የታፈነ ነው ማለት ነው። ቀዩም በደንብ ፍክት ያደርገዋል። እያንዳንዱ አረንጓዴውም ቢጫውም የራሱ የሆነ አስተዋጽኦ አለው። በደንብ ጉልት አድርጎ ያሳየዋል ማለት ነው። ጨርቁም ጥራቱ ደግሞ በ2 አይን መነን በደንብ የተሰራ ቆንጆ ልብስ ነው ማለት ነው። ስለዚህ ይሄንን በ4 አርብ አድርገን በደንብ በቆንጆ ሁኔታ መስራትና ማማር ይቻላል ማለት ነው። የነጠላውን ሁኔታ ብዙዎቻችሁ ሁልጊዜ የምትጠይቁት ነጠላ አጭር አንፈልግም ነው የምትሉት። ስለዚህ ነጠላችን እኛ ጋር በጣም ትልልቅ ናቸው። በደንብ በትልቅ ሁኔታ የተሰሩ ናቸው። ይሄ መደቡ የልብሱ መደብ ጥቁር ይሆን እንጂ ግን በደንብ ከፊቴ ጋር በደንብ ነው የሚናበበው። በደንብ ፍክት የሚያደርግ ነው። ይሄ ይጠቁራል ብለን የምንለው ያጠቁረናል፣ ዲም ያደርጋል ብለን እንደምናስበው አይነት ልብስ አይሆንም ማለት ነው። ስለዚህ ይሄ ቀሚስ ልክ እንደዚህ ነጠላና ቀሚሱ አንድ ላይ አድርገን በቆንጆ ሁኔታ ሰርተን አንገትና እጅ የምንሰጣችሁ ይሆናል ማለት ነው። ይሄን ቀሚስ በ4 አርብ 15,000 ብር በአንገትና እጅ ጥልፍ ታገኝታላችሁ። ቀጣይ ደግሞ ይሄንን ቀይ የምታዩትን በቆንጆ ሁኔታ የተሰራ የጥበብ ምርጫ ነው ማለት ነው። አዲስ ነው። በጣም ቆንጆ ጥበብ ነው። ልክ እንደዚህ ነው የሚሆነው ማለት ነው። በጣም በቆንጆ ሁኔታ የጥበቡ ዲዛይን በደንብ ጉልት ብሎ የተሰራ ነው። መደቡ ሙሉ በሙሉ ቀይ ከራሱ ወርቀ ዘብ ጋር አድርገን የሰራ ነው ሆኖ ግን ደግሞ አደሴም ታይም ከላይ ጥበቡ በደንብ ጉልት ብሎ እንዲታይ አድርገን እንዴት ነው በደንብ እንዲታይ አድርገን የሰራ ነው። ከክሬም ከለር ጋር በደንብ በዚህ በኬሻ ስራ የምንለው ሸርቆ ሳይሆን ኬሻ ስራ ብለን በምንጠራው የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። ምቱ በደንብ የተመታ ነው። ምቱ መመታቱ የሚያስታውቀው ፈርሱ በደንብ ፈርሳለሁ። ስለዚህ ይሄን ፈርሱን በደንብ በሻማ ሸፍነን ቆንጆ አድርገን አንገትና እጅ አድርገን ሰርተን ጠልፈን የምንሰጣቸው ይሆናል ማለት ነው። የጨርቁም ጥራትም ደግሞ በጣም በቆንጆ ሁኔታ በ2 አይን መነን
የተሰራ ነው ማለት ነው። ይሄን ቀሚስ እኛ ጋር በአንገትና እጅ ጥልፍ በጣም በቆንጆ ሁኔታ ታገኙታላችሁ። ሙሉ በሙሉ ይሄ ከለሩ በሁለት ከለር የተሰራ ስለሆነ ክሬም ከለር እና ቀይ ብቻ ስለሆነ ምንድነው ከአንገትና እጅ ጥልፍ በላይ ባይሆን ጥሩ ነው፣ ቦግ ያለ ስሜት እንዳይሰጥ ማለት ነው። ይሄ የኔ ሪኮሜንዴሽን ነው። እናንተ በምትፈልጉት መንገድ በወራጅ ጥልፍም በአንገትና እጅ ማድረግ ይቻላል። ይሄን ቀሚስ ግን እኛ ጋር በአንገትና እጅ 15,000 ብር ታገኝታላችሁ ማለት ነው። ስለዚህ በቀጣይ ደግሞ ማሳያችሁ የጥበብ ምርጫ እችኛዋን ጥበብ ነው። እቺ ደግሞ ለየት የሚያደርጋት ምንድነው የደረጃ ጥበብ ነች። በጣም በቆንጆ ሁኔታ የተሰራች የደረጃ ጥበብ ነች። ነጠላዋ ግን ደረጃ ያልሆነች ማለት ነው። ስለዚህ ይሄ ቀሚስ እንደዚህ ነው፣ እንደምታዩት ነው። በጣም የሚያምረው በጣም አረንጓዴ አይደለም፣ አረንጓዴ የምንለውም አይደለም። በጣም በቆንጆ ሁኔታ የተሰራ በጣም ኦሬንጅነቱን ቦታውን ጠብቆ የገባ ቆንጆ ፈርጦቹ፣ ዲዛይኖቹ እያንዳንዱ በደንብ በቆንጆ ሁኔታ የገባ ነው ማለት ነው። ነጠላውንም ደግሞ ስናይ የመሀሏን የጥበቧን የራሷን ዲዛይን ቦታውን ጠብቆ የተሰራ ቆንጆ የጥበብ ቀሚስ ነው ማለት ነው። ከቀሚሱ ጋር ምንም ያልተራራቀ ነው። የመሀሉን በስትክክል ዲዛይኑን ጠብቆ የተሰራ ነው ማለት ነው። ስለዚህ እነዚህ ቀይ ፈርጦቹ እያንዳንዱ ኦሬንጁ የራሱ የሆነ አገባቡ በደንብ በቆንጆ ሁኔታ አሳምሮታል ማለት ነው። ስለዚህ ይሄ ፍክት ነው የሚያደርገው በደንብ በተለይ ለተለያዩ ፕሮግራሞች በደንብ መልበስ እንችላለን። ደረጃም ጥበብ ስለሆነ ከአንገትና እጅ የዘለለ ባይሰራ እኔ ፕሪፈር አደርጋለሁ። ዛሬ ግን ሁሉንም ዲስካውንት ያደረግንባቸው ልብሶች ሁሉም አንገትና እጅ ነው የሚሰሩት። ሁሉንም ደግሞ 15,000 ብር ነው እኛ ጋር የምታገኙት ማለት ነው። ስለዚህ ይህንንም ቀሚስ በአንገትና እጅ ስራ 15,000 ብር እኛ ጋር ታገኙታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ እየሆናችሁ በቀጣይ የተለያዩ ስራዎችንም ደግሞ የምናቀርብላችሁ ይሆናል ማለት ነው። ቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይህንን ጥበብ ነው ማለት ነው። እንደምታዩት ነው። በጣም በቆንጆ ሁኔታ የተሰራ ቀጭን ጥበብ ነች። ግን ደግሞ ቀጭን ጥበብ በጣም ግሬስ አለው። በተለይ አሁን ቤተክርስቲያን ለማስቀደስም ቢሆን ለፕሮግራም ወራጅ ጥልፍ አድርገን ቤተክርስቲያን ለማስቀደስ ሲሆን ደግሞ አንገትና እጅ ጥልፍ አድርገን በጣም በቆንጆ ሁኔታ የምንዘነጥበት የልብስ ምርጫ ነው። እያንዳንዱ ፈርጦቹ ቦታቸውን ጠብቀው የተሰሩ ናቸው። በጣም ነው የሚያምረው። በጣም ያዘንጣል ማለት ነው። እንደዚህ አይነት ጥበቦች መቼም ፋሽናቸው የሚያልፍባቸው አይደሉም። ይሄ ቀሚስ አሁን ለምሳሌ እርስ በርሱ አረንጓዴ የተለያየ ከለር ሆኖ አረንጓዴ እርስ በርሱ የተሰራ ነው። ይሄ ደመቅ እንዲልልን እንፈልጋለን ብላችሁ የምታስቡ ከሆነ እዚህ ላይ ፈርጦች ብንጨምር በደንብ ተጨማሪ ደግሞ ብልጭልጭ ብሎ በደንብ ሊያዘንጥና ሊያሳምር ሊያደምቅ ይችላል ማለት ነው። ጨርቆቹ በሁለት አይን መነን ነው በደንብ ቆንጆ ሁኔታ የሰራ ነው። ጨርቁ ጽዳቱ የሚያስታውቀው ምንድነው? ጠርዙ ምቱ በደንብ የተመታ ነው። በደንብ ምትት ያለ ነው። ያ ማለት ስፌቱ እዚህ ላይ ሲያርፍ ግርስስ ልበል አይልም። ስለዚህ ይሄ በቆንጆ ሁኔታ የተሰራ የቆንጆ ልብስ ነው። ይሄንንም እኛ ጋር አንገትና እጅ አድርገን በ15,000 ብር እንሰራላችኋለን። ግን ወራጅ ጥልፍ ለምትፈልጉ ወራጅ ጥልፍ ማድረግ እንችላለን። የእጅ ጥልፍም ለምትፈልጉ እንደዛው የእጅ ጥልፍ ማድረግ እንችላለን ማለት ነው። በቀጣይ ደግሞ የማሳያችሁ ጥበብ እችን የድሮ ጥበብ ሆና ግን ደግሞ በደረጃ በአዲስ መልክ የመጣች ቆንጆ የልብስ ምርጫ ነች ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። ሞር ጎልደን በቢጫ አንድ ላይ ተደርጎ የተሰራ ነው ማለት ነው። እያንዳንዱ ዲዛይኑ እንደምታዩት ነው። በጣም በቆንጆ ሁኔታ የተሰራ ነው። ፈርጦቹ የተለያዩ ከለሮች ገብቶበታል። ይሄ የድሮ ጥበብ ነው። እቺ ብቻ ነች በድሮ ጥበብነቷ የምናውቃት። አሁን ደረጃ አድርገን የሰራ ነው። ይሄ ሌላ ምንም ነገር የለውም። መስቀሎቹ እያንዳንዶቹ በጣም በቆንጆ ሁኔታ የተሰሩ ናቸው። ከለራቸው አረንጓዴ፣ ቢጫ፣ ቀይ መኖሩ ያ በራሱ በደንብ የሚያሳምረው ነው ማለት ነው። ቀሚስ ምንድነው ሁልጊዜም ተሰርቶ ሲያልቅ ሲለበስ በጣም የራሱ የሆነ ውበት አለው። በደንብ ያዘንጣል ማለት ነው። ስለዚህ ይሄንንም ቀሚስ እኛ ጋር አንገትና እጅ ሰርተን በሁለት አይን መነን ጨርቅ አድርገን ዙሪያውን 4/4 አድርገን 15,000 ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ የማሳያችሁ የጥበብ ምርጫ ይሄንን ቀጠን ያላለ ግን ደግሞ ትንሽ መካከለኛ መለስ ያለ የልብስ ምርጫ ነው። ይሄንንም ከዚህ በፊት በደንብ አሳይተናችሁ በጣም የወደዳችሁት ልብስ ነበረ። ከዚህ በፊት ይሄንን ልብስ በደንብ ብዙ ሰርተነዋል። ይሄንን ልብስ በጣም በቆንጆ ሁኔታ እንደምታዩት ነው። ልብሱ ይሄን ይመስላል። በጣም ቆንጆና የሚያምር አብሽ ከለር ብለን የምንጠራው ከጎመኔ ጋርና ከክሬም ከለር ጋር ሚክስ ተደርጎ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። በደንብ ይሄ ሊያዘንጥ የሚችል ልብስ ነው። መቼም የማይሰለች ነው ከለሩ። በዛ ላይ ደግሞ እያንዳንዱ እዚህ ቦታ ላይ ዲዛይኖቹ፣ አገባባቸው እያንዳንዱ በደንብ በስርዓት
ቦታውን ጠብቆ የተሰራ ነው። አብሽ ከለርነቱ ጸጥ እንዳይል ደግሞ በቢጫ ወርቀ ዘብ መደቡን የሰራ ነው ማለት ነው። ስለዚህ ይሄን ቀሚስም እኛ ጋር በአንገትና እጅ 15,000 ብር ታገኝታላችሁ። ከዚህ በፊት 17፣ 16፣ 18 ያልናችሁን ነው ዛሬ በ15,000 ብር ሁሉንም እኛ ጋር የምታገኙት። ነጠላውም ደግሞ እንደምታዩት ነው። በጣም በቆንጆ ሁኔታ የተሰራ ነው። ራሱ ዲዛይኑ የቀሚሱ ዲዛይን ሆኖ ግን ደግሞ ምንድነው ግማሹን ፓርት ወስደን የሰራ ነው የነጠላ ምርጫ ነው ማለት ነው። ጥበቡ በጣም የሚያምረው ጎመኔ ከአብሽ ከለሩ ጋር በደንብ ሚክስ ያደረገበት ቆንጆ የቀሚስ ምርጫ ነው ማለት ነው። ስለዚህ ይሄ በደንብ በጣም የሚያምር ቆንጆ ሆኖ ይሄ ቢሰራ በደንብ የሚያምር ነው። ከተቻለ ፈርጥ እዚህ ላይ መጨመር እንችላለን። እዚህ ውስጥ ፈርጥ ብንጨምርበት ይበልጥ በደንብ ሻይን ያደርጋል። ይሄ ለወጣቶች ነው። ለእናቶች ግን በዚሁ ባለበት ሁኔታ በቂ ነው። በጣም ያምራል። በጣም ቆንጆ ሆኖ አንገትና እጅ ቢሰራ 15,000 ብር እኛ ጋር ታገኝታላችሁ ማለት ነው። በቀጣይ ደግሞ የማሳያችሁ የጥበብ ምርጫ ይችን ጥበብ ነው ማለት ነው። ይሄ ጥበብ ከዚህ በፊት ታውቁታላችሁ፣ በሌላ ከለሮች ምናምን እንደዚህ ታውቁታላችሁ። ግን አሁን ላይ በዚህኛው በክሬም ሙሉ በሙሉ በቴፍኒ ከለር ወይም ደግሞ ኦሞ ከለር ብለን በምንጠራው የተሰራ የቀሚስ ምርጫ ነው ማለት ነው። ልክ እንደዚህ የምታዩት ነው። በጣም ነው የሚያምረው። በጣም ቆንጆ ሆኖ የተሰራ ነው። ይሄ ብዙ ጊዜ ከባሎቻችሁ ጋር ቀለል ብላችሁ ሁልጊዜ ቤተክርስቲያን ለመልበስ የምትፈልጉት አይነት የልብስ ምርጫ መሆን የሚችል ከለር ነው ማለት ነው። ይሄ ለወንዶች የማይጠሉት የሚወዱት ከለር ስለሆነ ማለት ነው። በጣም ነው የሚያምረው። ቆንጆ ነው። ስሩ ምንድን ነው ያደረግነው ጸጥ እንዳይል በራሱ በሰማያዊ ወርቀ ዘብ አድርገን መደቡን ስለሰራ ነው በደንብ ፍክት የማድረግ እና ጸጥ እንዳይል የማድረግ ባህሪ ያለው። እያንዳንዱ ፈርጦቹ ደግሞ በሽመና የገቡት ከለሮቹ በጣም የሚያምር ሆኖ ነው የተሰራው። እንደዚህ አይነት ቀሚስ ብዙ ጊዜ ለግሩፕ ቢለበስ ሪኮመንድ አደርጋለሁ። በጣም ፍክት የማድረግ የማዘነጥ በደንብ አቅም አለው ማለት ነው። ስለዚህ በዚህ መንገድ ዙሪያውን 4/4 አድርገን በቆንጆ ሁኔታ የምንሰራላቸው ይሆናል። የነጠላውም ደግሞ ራሱን ጥበቡ ሆኖ ነጠላው ልክ እንደዚህ በምታዩት መንገድ ልክ እንደዚህ በቆንጆ ሁኔታ የተሰራ ነው ማለት ነው። ነጠላውም ቀሚሱም እኩል በኩል ናቸው፣ የተለያዩ አይደሉም። ስለዚህ ነጠላው እንደዚህ መሆኑ ቀሚሱም እንደዛ መሆኑ እኩል በኩል መሆኑ ውበቱ እኩል ፐርፌክት ይሆናል ማለት ነው። ስለዚህ ይሄንን ቀሚስ አንገትና እጅ አድርገን የምንሰራው በጣም በቆንጆ ሁኔታ ያዘንጣል። የጨርቁም ጥራት በሁለት አይን መነንና በነጩ ድር ማግ አድርገን የሰራ ነው ማለት ነው። ስለዚህ ይሄን ቀሚስ 15,000 ብር እኛ ጋር ታገኝታላችሁ ማለት ነው። በቀጣይ ደግሞ የማሳያችሁ የቀሚስ ምርጫ ይሄን ቀሚስ ነው። ይሄንንም ብዙዎቻችሁ በጣም ወዳችሁታል፣ ያዘዛችሁም አላችሁ። ይሄንን ቀሚስ ተሰርቶላችኋል፣ በጣም ወዳችሁት ነበረ። ይሄ ደግሞ ሙሉ በሙሉ ክሬም ከለር ሆኖ ከዚህ በፊት በሌሎች ጥበቦች የምናውቀው ዲዛይን ግን ደግሞ አሁን በክሬም ከለር ሆኖ የመጣ የቀሚስ ዲዛይን ነው። በጣም ቆንጆ ነው። በጣም ነው የሚያምረው። ክሬም ከለር መሆኑ በራሱ ልስልስ ብሎ እላዩ ላይ ያሉትን መደቡ ላይ ያሉትን ዲዛይኖቹን እያንዳንዱ ዲዛይኖቹን እና ከለሮቹን ፍክት አድርጎ እንዲወጣ አድርጎታል ማለት ነው። ስለዚህ ይሄ ቀሚስ በጣም በቆንጆ ሁኔታ በደንብ ማዘነጥ ይችላል። በተለይ ለእናቶች በደንብ ምርጫቸው ነው። በጣም ቆንጆ ነው። ይሄ በስርዓት ዲዛይኖቹ አረንጓዴው በራሱ ልክ ክሬም ከለሩ ላይ ሲያርፍ፣ ይሄ ኦሬንጁ በራሱ ሲያርፍ በጣም ቆንጆ አድርጎ የሚያዘንጥ ነው ማለት ነው። ስለዚህ ይሄ ቀሚስ እኛ ጋር አንገትና እጅ ተደርጎ ከዚህ በፊት 22,000 ብለን ያልናችሁ ልብስ ነው። ይሄ እኛ ጋር አሁን በዲስካውንት በ18,000 ብር ታገኝታላችሁ። ዙሪያውን 4/4 አድርገን በአንገትና እጅ ጥልፍ ዙሪያውን 18,000 ብር እንሰራላችኋለን ማለት ነው። ስለዚህ በቀጣይ ደግሞ ማሳያችሁ የቀሚስ ምርጫ እችኛዋን የጥበብ ምርጫ ነው። ይሄንንም ከዚህ በፊት አሳይተናችኋል። ሁሉንም አብዛኛው ማለት በሚቻል ደረጃ ከዚህ በፊት ያሳየናችሁ፣ ግን ደግሞ አሁን ላይ ዲስካውንት አውጥተንባቸው በዲስካውንት እናንተ እንድትጠቀሙበትና እንድትለብሱት በማሰብ ዲስካውንት ያወጣናቸው የልብስ ምርጫዎች ናቸው ማለት ነው። ይሄ ደግሞ ሙሉ በሙሉ መደቡ ክሬም ከለር ሆኖ ምንም አይነት ወርቀ ዘብ የለውም። ብዙ ጊዜ ከስተመሮች ወርቀ ዘብ የሌለው ብላችሁ ለምትፈልጉ ይሄ ምንም አይነት ወርቀ ዘብ የለውም። ጥሩ ምርጫ ይሆናል። መደቡ ደግሞ ሌመን ከለሩ ከነጭ ክር ጋር ሚክስ ተደርጎ የተሰራ ነው። ያ ምን አደረገው ጮክ እንዳይልና ልስልስ እንዲል እነዚህን በደንብ አጉልቶ ማውጣት እንዲችል አድርጎታል ማለት ነው። እያንዳንዱ ፈርጦቹ ደግሞ ዲዛይኖቹ በስርዓት ቦታቸውን ጠብቀው ነው የእጅ ሽመናው ፈርጡ የገባው ማለት ነው። መደቡ ጥቁር መሆኑ ከላይ ያሉት ዲዛይኖቹ በደንብ እንዲጎላ አድርጎታል ማለት ነው። ስለዚህ ይሄ ቀሚስ ለፀይምም ይሆን ቀላል ያለ ሰው በደንብ ሊሆን ይችላል። ለየትኛውም ከለር ያጠቁረኛል ያፈካኛል ብላችሁ የምትሉት አይነት አይደለም ማለት ነው። ስለዚህ የነጠላውም ደግሞ
ቀሚስና ነጠላ እኩል በኩል ሲሆን ለምትወዱ ሰዎች ይሄ በጣም ቤስት ምርጫ ነው። ቀሚሱም ነጠላውም እኩል በኩል ስለሆኑ ሳይዛቸው ማለት ነው። ስለዚህ ይሄንን ቀሚስ አንገትና እጅ ተደርጎ ቢሰራ ራሱ በጣም በቂ ነው። ምክንያቱም ጥለቱ በጣም ቅጭንም የምንለው ያልሆነ ስለሆነ በደንብ በቆንጆ ሁኔታ ያዘንጣል ማለት ነው። ስለዚህ ይህን ቀሚስ እኛ ጋር አንገትና እጅ አድርገን በ15,000 ብር ታገኙታላችሁ በዲስካውንት ዋጋ ማለት ነው። ለዛሬ ያዘጋጀንላችሁ ልብሶች እነዚህን ይመስላሉ። እናንተን ይመጥናሉ ብለን ያሰብናቸው ቆንጆ ቆንጆ ልብሶች ነበር ያዘጋጀንላችሁ። ይሄ ዲስካውንት ደግሞ አሁን የሰጠኋችሁ ዲስካውንት የሚቆየው ረመዳን ጾምንና የአብይን ጾም ምክንያት በማድረግ ነው። ስለዚህ ይሄ የአብይ ጾም እስኪያልቅ ድረስ ይሄ ዲስካውንት ይቆያል። እስከዛው ድረስ ግን ቻናላችን ሰብስክራይብ እያደረጋችሁ ልብሶቻችንን እዘዙን፣ በዲስካውንቱ ተጠቀሙ። በግሩፕ ሆናችሁ ደግሞ ይበልጥ ለምትመጡ ደግሞ የተለየ ዲስካውንት እናደርጋለን። እስካሁን ድረስ ደግሞ የተዘጋጁ ልብሶችን ያሳየኋችሁ ደግሞ እኔ ራሴ ዲዛይን ያደረኳቸው ናቸው ማለት ነው። ስለዚህ የምትፈልጉት ልብስ ዲዛይን ቢኖራችሁ ለግራጁዌሽን፣ ለልጆቻችሁ የተለየ ፋንሲ የሆነ ዲዛይን የምትፈልጉ ከሆነ ልታማክሩኝና አብረን ልንሰራ እንችላለን ማለት ነው። ሳምንት በተለየ አዘገጃጀት የምመጣ ይሆናል። እታች ላይ በምናስቀምጥላችሁ ስልክ ቁጥር ደውሉልን። ቤተሰብ ሁኑ። እስከ ሳምንት፣ መልካም ሳምንት።